ቱርካን አስተናጋጅ ሆና ተገኘች። ቱርካን ሶመርን ተበቀለችው። ሙስጠፋ የሩቻን ኮርማን ቤት ውስጥ መኖር ጀመረ። ቱርካን በድጋሚ እንደጸነሰችለት ሶመር አወቀ። የሩቻን ጉዳይ ኦዛር ደረሰበት። ቱርካን የሩቻንን ቤት ለቃ ወጥታ ትዳሯን ልታጣ ጫፍ ላይ ናት። ሩቻን የሴቪላይና የባሏን ልጅ ሙስጠፋን እንደ ልጇ ተቀብላ ዳሪያን በክብር ወደ ቤት መልሳ ሽማግሌ ልካ ትጋባላችሁ ብላ አስማምታ ይዛቸው ወደ ቤት ይዛት መታ ተጣልታ ከሄደችው ቤተሰቧ ጋር ዳሪያ ተፋታለች። ቱርካን የመስተንግዶ ስራዋን ልትጀምር እዚህ ካፌ ተገኝታለች። ስለ መጣሽ ደስ ብሎናል። አመሰግናለሁ። እስማኤል እባላለሁ። ቱርካን አለቃ፣ የዛሬውን ጋዜጣ አይተኸዋል? ምን ነው ችግር አለ እንዴ? ቱርካን መታጠቢያ ቤት ገብታ የለቅሶ ጎርፍ አጉርፋ ትወጣለች። ወይዘሮ ቱርካን ደህና ነሽ? እኔ ላደርግልሽ የምችለው ነገር አለ? አይ የለም አመሰግናለሁ አለቃ። ለአንድ ወይ ለሁለት ሰዓት ይቅርታ ታደርግልኛለህ? ምንም ችግር የለውም። ስለዚህ እዚህ መስራት ጀምራለች እያልከኝ ነው ሳሉ? አዎ ወንድሜ፣ እንደውም ይኸው ወጣች። ቱርካን እዚህ መስራት ጀምረሽ ነው? እንደዛ ነው? አዎ ትያለሽ እንዴ? ደግሞ አታፍሪም? አሁንም እኮ ሚስቴ ነሽ። የኔን ስም ይዘሽ እዚህ መስራት አትችይ። ተው እንጂ። ቆሚ ቱርካን፣ ይኸውልሽ ስለ ልጄ ብቻ ነበር ለመናገር የሞከርኩት። እኔ ሌላ ነገር አላልኩኝም። አሁን ጉዳዩ ይሄ አይደለም። እኔ አይደለሁም ጉዳዩ፣ አንቺ እንጂ። እዚህ መስራት አትችይም እያልኩሽ ነው። እጄን ልቀቀኝ። ስለ አንተ ከዚህ በኋላ ምንም ነገር አያገባኝም። አንተ ልቀቀኝ እያልኩ እኮ ነው። አትሰማም እንዴ? ስሜን ይዘሽ ወርደሽ እዚህ መስራት አትችይም ቱርካን። እንደዛ ከሆነ እንፋታ። ወንድሜ ሰዎች እያዩ ነው። እባክህ ና፣ በቃ አንተ ጣልቃ ትግባ። ና በቃ ወንድሜ እባክህ ና ሶመር እባክህ ና። የት እንደምትሄድ እንከተላት። ግባ ሳሉክ። አዎ ዳሪያ እንደ ልጅ አጥፍታለች። ይቅርታ አድርጉላት። ልጅነት ያጠቃታል። አሁን ግን ተጸጽታለች። አቶ ሳዲቅ፣ ወይዘሮ ነስሪን በሏ እባካችሁ ያንን ቀለበት ከእጅሽ ላይ አውልቂው። ግን እማዬ፣ በጣም ጥሩ። አሁን ወደ ክፍልሽ ግቢ። ስሜታችሁና ንዴታችሁን እረዳለሁ ወይዘሮ ነስሪን፣ ግን ሙስጠፋ የኦዛር ልጅ ነው። ለእኔም ቀላል አይደለም ጉዳዩ። ተረጋጉና ጤነኛውን ውሳኔ ወስኑ። ሁለቱም ወጣቶች ናቸው። መሃላቸው ደግሞ ፍቅር አለ። እኔ እኮ ያስመለጥኩሽ አይተሽው ተመለሰሽ ተመጫለሽ ብዬ እንጂ እንዲህ ያለ ነገር እንዲፈጠር አልነበረም። ቆይ ምን ያደረግሽ ነው ዳሪያ? ይቅርታ እባክሽ እቴ። አሁንም የመጣሁት ይኸውልሽ ወይዘሮ ሩቻን ከሙስጠፋ ጋር እንደምታጋባን ቃል ገብታልን ነው። ምን? እንኳን ደህና መጣህ ልጄ። ዳሪያ ለአንተ የምትመጥን ሴት አይደለችም። እማዬ በቃሽ፣ ይሄ ነገር ስልችት ብሎኛል። አባቴ ወደ ሙሉ ጤናው ይመለስ እና ወይዘሮ ሩቻን ሽምግልና እንደምትልክ አረጋግጣልናለች። ምን? ሩቻን ማን ስለሆነች ነው እኔ እናትህ ያለው እሷ ሽምግልና የምትልከው? ይሄ መቼም አይሆንም። ከዳሪያ ጋር ያለህን ነገር ከዚህ በኋላ ታቆማለህ። ዳሪያን ትረሳታለህ ልጄ። ጋብቻ የሚባለውን ነገር እርሳው። በቃ ሽማዬ፣ እኔ ዳሪያን ትምህርቷን እስክትጨርስ ድረስ እየጠበቅኳት ነበረ። ጋብቻውን ያዘገየሁት ለዛ ነበረ። ግን አንቺና ቤተሰቧ ጭራሽ እልህ እንዲይዘን እያደረጋችሁ ነው። ዳሪያ በቅርቡ ሚስቴ ትሆናለች። ቱርካን በገንዘብ እጥረት እየተሰቃየች ነው። ያላትን ወርቅ ሁላ ስትሸጥ ሶመር ተከታትሎ ይመለከታታል። ወይዘሮ ሩቻን አንድ ነገር በጣም ግራ ገብቶኛል። አቶ ኦዛርን ከደበደበው ሰው ጋር ያደረግሽውን የስልክ ንግግር በካሜራ ተቀርጾ አይተነዋል። አንቺ ነሽ ባልሽን ያስደበደብሽው? አረ በፍጹም። ምን ያልሽ ነው ወይዘሮ ነስሪን? ለዛ ሰው እየደወልኩለት ሴቪላይን ከዚህ ይዟት እንዲሄድ ብቻ ነው። እንዴት የልጄን አባት ልጎዳው እችላለሁ? እባክሽ እንደዚያ አትበይ ቱርካን። ይህ ደግሞ ምንድን ነው? የጠበቆች ቢሮ ውስጥ እዚህ ምን ታደርጊያለሽ? አንተ ሰውዬ ቆይ ለምን አትተውኝም? ከዚህ በኋላ በአንተ ስም ስለማልጠራ የፈለኩትን መሆን እችላለሁ። እሺ አሁን እዚህ ላይ ፈረም። ስምን ይዘህልኝ ጥፋና ያብቃ። አንቺ ይህንን ቀን በጉጉት ስትጠብቂው ነበር ማለት ነው? ምንድነው ቆይ እንደዚህ አስቸኮለሽ? ቤት ተከራይተሽ ከቤት ሻንጣሽን ይዘሽ ወጣሽ። ምንድነው የሁሉ ጥድፊያ? ቱርካን ንገረኝ እስኪ። ስለ ልጅህ ብቻ ማሰብ ስላለብህ እኔም ከልጄ ጋር ዓመቱ ሙሉ ደስተኛ ሆናለሁ። አልገባኝም። ምን እያልሽ ነው? የምን ልጅ ነው የምታወሪው? ማታ ግን ቴክስት ስልክልህ ምን ነው ግድ አልነበረህም? እንዴት ባክህ ስለ እኔና ስለ ልጄ እንዲሁም ስለ አንተን የማወራት ሰማኛለህ? ግን ልጄን ብቼን ማሳደግ አይከብደኝም። አባት ባይኖረውም የሚያሳስብ ነገር የለም። እየሰማኸኝ ነው? ቆይ ቱርካን፣ እርጉዝ ነሽ እንዴ? እንደማያውቅ እየሆንክ ነው እንዴ? ማታ ቴክስት አድርጌልህ አልነበረም እንዴ? ናናና ልታወሸኝ አትችልም። ስልክን አምጣ። ቆይ ስማ፣ ይኸውልህ ስንት ጊዜ ነው ቆይ ማታ የደወልኩልህ?
ቱርካን አደወልሽልኝም፣ ቴክስትም አላክሽልኝም። ቱርካን ስለምንድን ነው የምታወሪው? ቆይ ቱርካን በእውነት ቆይ በሰማ ኖሮ እስካሁን ድረስ እንደማያውቀው ነበር እንዴ? ንገሪኝ እስኪ። ይኸው ተመልከት በእኔ ስልክ ይኸውልህ። እንዴ ሚኔ ይኸውልሽ ቱርካን ይኸውልሽ ኪራዝና ሟት ሆስፒታል ልጃት ነበረ። እባክሽ ተናድጄ ስለነበር ነው እንደዛ ያልኩት። እመኚኝ ቱርካን፣ ልጃችን እየመጣ ነው። እባክሽ ሐኪም ጋር አሁኑ ልጄንም ሆነ ራሴን በደንብ መንከባከብ አያቅተኝም። ከኔ ራቅ፣ አብቅቷል። ምንም ነገር አላበቃም። እከተልሻለሁ ቱርካን። አደራ የተቀረጸውን ስታገኘው ላኪልኝ እሺ? አደራ ሰው እጅ እንዳይገባ ወይዘሮ ነስሬን። እሺ ካሴቱን በሙሉ ድብልቅልቁ ወጥቷል። እንዳገኘው ትልክልሻለሁ። እሺ መልካም ቀን ላንቺም። የፍቺውን ወረቀት ይዛ ወደ ቤት ስትገሰግስ ሶመር ታክሲውን እየተከተለ ቱርካንን እየለመናት ሰፈር ይደርሳል። የታለች ሩቻን? ወይዘሮ ሩቻን! ሴቪ ላይ ምን እያደረግሽ ነው? ቆይ ምን አስባችሁ ነው? ሩቻን ናት እንዴ ለእኔ ልጅ የሚያገባውን የምትመርጥለት? ትሰማኛለህ? ይኸውልህ ይሄ ጋብቻ አይደረግም። እኔ በሕይወት እያለው መቼም እንደማይሆን ንገራት። ማናት? ቆይ እሷ ማን እንደሆነች ነው የምታስበው? የኦዛር ኮርማን ባለቤት ነኛ። ወይዘሮ ሩቻን ትልቅ ስህተት እየሰራሽ ነው። የሙስጠፋ እናት እኔ ነኝ። እሺ ስሚኝ፣ ልጄን እንዴት እንዳሳደግኩት የማውቀው እኔ ነኝ። ከልጄ ራቂ። አንቺ አብደሻል። በቃ ሴቪ ላይ በቃሽ። ከዚህ ውጪ የኔም ልጅ ነው። እሺ ሙስጠፋ ትሰሚኛለሽ? ከጎኑ ልቆም እየሞከርኩኝ ነው ያለሁት። ሌላ ነገር አላደረግኩም። እባክሽ ውጪ። ያችን ልጅ አልፈልጋትም። አትሰሙም እንዴ? አልፈልጋትም። ሴቪ ላይ በቃሽ። አንዲት ቃል ሳታውጪ አሁኑኑ ከቤቴ ውጪ። አይላ የበሩን መውጫ አሳያት። ዝቅ አድርጋችሁ ባትገምቱኝ ጥሩ ነበር። ወይዘሮ ሩቻን ሰምኛለሽ? እየሰማሽ ነው? ሴቪ ላይ ደግመሽ ከዚህ በኋላ እዚህ ቤት እንዳትመጪ። ከዚህ በኋላ ሩቻንን ልትናገሪያት እንዳትሞክሪ። ሰምኛለሽ? ሆስፒታል ተኝቼ ለሕይወቴ ስታገል እርሷ ነበረች መሬት ለመሬት እየተንፏቀቀች እንድድን አይኗ እስኪቀላ ድረስ ስታለቅስና ፈጣሪዋን ስትማጸን የነበረው። አንቺ ግን ምን አደረግሽ? አንቺ ግን በዛ ሰዓት የሚያስጨንቅሽ የሙስጠፋና ዳሪያ ጉዳይ ነበረ። ከዚህ በኋላ ላይሽ አልፈልግም። ሶመር የገባችበት እየገባ ሲለምናት የምትሰራበት የካፌው አስተዳዳሪ ሶመር ከሄደ በኋላ በዚህ ሁኔታ በዚህ ሥራ መቀጠል እንደማትችል በትህትና ይነግራታል። ቱርካን በድጋሚ እንዲህ ያለ ነገር እንደማይፈጠር ነግራው በይቅርታ ስራዋን ትቀጥላለች። ሶመር ሚኔ ላይ ደውሎ ባደረገችው ነገር ይጮህባታል። ሚኔ ጉዷን ለመሸፈን ከሳይካትሪስቱ ጋር ፍቅር እንደጀመረች ትነግረዋለች። ስልኩ እንደተዘጋ ሳይካትሪስቱ እንደወደዳት ነግሯት፣ ግን ቁማርተኛ ነሽ፣ ስሚኝ፣ ለማንም ሰው አትጠቅሚም፣ በጣም ክፉ ሰው ነሽ፣ ወድጄሽ ነበር ግን አንቺ የምትሆኝ አይነት ሰው አይደለሽም። አወዳደቅሽም አያምርም። ውስጥሽ ክፋት ብቻ ነው ያለው። ኤንጊን ከዚህ በላይ ከእንዳንቺ አይነት ሴት ጋር ለሰከንድ እንኳን መቆየት አልፈልግም። እባክህ ኤንጊን እባክህ፣ ይኸውልህ ኤንጊን እባክህ ስማኝ፣ ይኸውልህ አንድ ድል ብቻ ስጠኝ እባክህ፣ አንድ ድል ብቻ። ለአንቺ ድል የሚገባሽ ሰው አይደለሽም። አንቺ የስነ አእምሮ ባለሙያ ሳይሆን የአእምሮ ህመምተኞች ሐኪም ቤት ነው መግባት ያለብሽ። አድርጊው አደራሽን። ለአንቺ ባታስቢ ለልጅሽ ስትይ። ቅርታ አድርጉልኝ አባዬ እማዬ። ለአንድ ወንድ ብለሽ ቤተሰብሽን እንዴት ትታያለሽ? ልጄ ምን አደረግንሽ? አንቺን የመተውበት እጄ ምን አለ ያኔውኑ ቢሰበር። አባዬ ይቅርታ አድርግልኝ፣ የእኔ ጥፋት ነበረ። እኔ ቆንጆ ልጅ። በቃ አሁን ትምህርትሽን ካቆምሽበት ትቀጥያለሽ። ምን አለ ቱርካንም እዚህ በሆነች የእኔ ውድ ልጆች። እርጉዝ ሆና ከመጠን በላይ የሚሸት ሽንት ቤት እያጸዳች ነው። ሳዲቅ ቢሮ ሲገባ ሁለቱ ኮከቦች መሃል ግጭት እንደተንሰራፋ ዜናውን ተመልክቶ ሶመር ላይ ጮህበታል ደውሎ። ሶመር እውነት እንዳልሆነ ነግሮ ያረጋገዋል። ወይዘሮ ቱርካን የዚህ ካፌ ባለቤት አሁን ደውሎ ነበረ እና በባለቤትሽ ምክንያት እዚህ መስራት አትችይም። ባለቤትሽ እዚህ እንድትሰሪ አይፈልግም። ልጅ የለህም? እባክህ ተረዳኝ። እኔ እዚህ ትዳር ውስጥ ደስተኛ አይደለሁም። ከዚህ ብታባረረኝም ሌላ ቦታ መቀጠር አይቀርም። እባክህ። እሺ በቃ ባለቤቱን እዋሸዋለሁ። በቃ ወደ ስራሽ መመለስ ትችያለሽ። አመሰግናለሁ፣ በጣም አመሰግናለሁ። ወይዘሮ ሴቪ ላይ እባክሽ አቁም እያልኩሽ ነው። ነገርኳችሁ ወይዘሮ ነስሪን፣ ለራሳችሁ ትንሽ እንኳን ክብር ካላችሁ ይህንን ጋብቻ አስቁሙ። ወይዘሮ ሩቻን ሽምግልና ልትልክ ነው። ዳሪያን ወደ ቤቷ የመለሰቻት የሙስጠፋ ሚስት ሆና በክብር ከቤታችሁ እንድትወጣ ፈልጋ ነው። ኦዛር ለሙስጠፋ አንድ ግዙፍ ድርጅት ሰጥቶታል። ቆይ ቱርካን ደስተኛ ናት? እስኪ መልሱልኝ። አሁን ደግሞ ተራው የዳሪያን የሚሆን ከዛ ቤተሰብ ልጆቻችሁን ጠብቁ፣ ነግሬያችኋለሁ። ወይዘሮ ሩቻን ቆይ ምን አስበሽ ነው? እስኪ ንገሪ። አያያይ እንደምታስበው አይደለም፣ እንደዛ አይደለም ወይዘሮ ነስሪን እያልኩሽ እኮ ነው። አንድ ጊዜ ልትረጋጊ ትችያለሽ። ሙስጠፋ እኮ መጥፎ ልጅ አይደለም። ተረጋግተን እባክሽ በደንብ እናውራ።
በዚህ ነገር ምንም የምናወራው ጉዳይ የለም። ተሳስተሽ እንዳታስቢ ወይዘሮ ሩቻን ከዚህ በኋላ። ሶመር ከስራ ስትወጣ ጠብቆ ለምኖ በግድ መኪና ውስጥ አስገብቶ ወደ ሰፈሯ ያደርሳታል። ሙስጠፋ ከእንዳንቺ አይነት እናት ጋር መኖር አልፈልግም ብሎ ሻንጣውን ይዞ ጥሏት እየለመነችው ይሄዳል። ቱርካን ከመኪናው ወርዳ ወደ ተከራየችው ቤት ገብታ እርሷም ስላሳለፉት ክፉ ደግ ጊዜ ወደኋላ መለስ ብለው እያንዳንዱን በትዝታ ያስታውሳል። ምሽት ላይ ቱርካን እህቶቿ ቤት መተውራት እየበሉ ያለ እንዳረገዘች ለእህቶቿ ትነግራቸዋለች። ምሽቱ በወንዶቹም ወገን ተሰባስበው የመጠጣት ሆኖ ያልፋል። ጠዋት ላይ ኦዛር ሶመርን ያያችሁ ቤት አላደረም ብሎ ቱርካን ጋር ሲደውል ሶመር ደጇ ላይ መኪና ውስጥ ኩርምት ብሎ አድሯል። ከቆይታ በኋላ ሩቻንና ኦዛር ቱርካን የሶመርን ልጅ በሆዷ በድጋሚ እንዳረገዘች ይሰማሉ። ሙስጠፋ ሲመጣ ከሙስጠፋ የዕቃ ማጓጓዣ ድርጅት ጋር የሥራ አጋርነት ስምምነትን ይፈራረማሉ። በእውነት ሩቻን ተለውጣል። ሆስፒታል የሶመር ልመና ሰርቶ በአልትራሳውንድ ልጃቸውን ይመለከታሉ። ዶክተር ቱርካን ብዙ ሥራ መስራት የለባትም አይደል? መጀመሪያ ውርጃ ስላጋጠማት ጠንቀቅ ብትል አይከፋም እንጂ ሥራ እንኳን ትስራ። ከባድ ነገር ብቻ አትሸከሚ። እቅድ አልሰራም ሶመር። በጣም አሪፍ። ስለተስማማን በጣም ደስ ብሎኛል። ጥሩ ቤት ኢዝሚር ውስጥ እስካገኝ ድረስ ለጊዜ ሆቴል አልፋለሁ። አይ ቆይ አትቸኩል እንጂ ልጄ፣ እዚህ አካባቢ ቆንጆ ቤት እንፈልጋለን። የምን ሆቴል ነው ልጄ? ሙስጠፋ ይህን ቤት እስኪ ተመልከተው፣ በጣም ትልቅ እኮ ነው። እዚሁ የአባት ቤት ውስጥ አንድ ክፍል ቤት ብንሰጥስ? ከእኛ ጋር ለምን አትኖርም? የእውነት ወይዘሮ ሩቻን እውነት እያልኩ። ቱርካን ወደ ሥራዋ ተመልሳለች። ቱርካን አባዬ፣ ልጄ እዚህ አንቺ እዚህ እየሠራሽ ነው? ደክሞሻል፣ በዛ ላይ ገርጥተሻል። አባዬ እባክህ ውጭ ማውራት እንችላለን? እባክህ ልጄ፣ እዚህ የመጣሁት ልጮብሽ አይደለም ልጄ። ቤት እኮ አለሽ፣ አባት አለሽ። አንቺ ነሽ ለእኔ ሸክም የምትሆኝብኝ። እዚህ እንድትሰሪ አልፈቅድልሽም ልጄ። አይ ትታመሚብኛለሽ። አባዬ እባክህ ፍቀድልኝ። ራሴን መቻል አለብኝ። እንደ ማንኛውም ሰው መስራት አለብኝ። ምንም የሚያሳፍር ነገር የለም። ሥራ ክቡር ነው አባዬ። እንዲህ ብላ አይደል እንዲያሳደግካን። እባክህ ልትረዳኝ ሞክር። የተረገመች ሚኔ ሆን ብላ ቱርካን የምትሰራበት ካፌ ልጇን ይዛ መታ ለሶመር ትደውልለታለች። ቱርካን ልታስተናግዳት ስትመጣ እንዳላየቻት ሆና ትተውናለች። ቱርካንም በዝምታ እንደማያውቅ ሆና ትታዘዛታለች። ብዙም ሳይቆይ ሶመር መጥቶ ተንኮሏ ስለገባው ያዳፋ ይዟት ይሄዳል። ሚኔ ሆን ብላ እጁን ለመያዝ ትሞክራለች። ሰዓታት ያልፋሉ። ስራዋን ጨራርሳ አመሻሽ ላይ ቱርካን ወደ ተከራየችበት ቤት ስትመጣ ነስሪንን ይዛት ሩቻን መታ ጉድሽን እይ ትላታለች። ቱርካንም ቤት አስገብታቸው የሚታይ የቀረኝ ጉድ የለም፣ ስራዬንም እቀጥላለሁ፣ ክብር ስም ምናምን እኔ ጋር አሁን አይሰራም፣ ለጠበቃ ብለሽ የሰጠሽኝንም ገንዘብ ይኸው ብላ መልሳላት በሰላም ትሸኛቸዋለች። ምሽት ላይ ሙስጠፋ የነሩቻን ቤት መጥቶ ሊኖር ሻንጣውን ይዞ መጥቶ ይገባል። እናቱ ሴቪ ላይ ቤት ውስጥ ብቻዋን በድብርት እያሳለፈች ነው። ጠረጴዛውን በሻማ አንቆጥቁጦ ኦዛር በደስታ የጋብቻ የአኒቨርሰሪ ዓመታቸውን ያከብራሉ። የኦዛርና ሩቻን ፍቅር ታድሷል። ከዓመታት በኋላ እጇን በፍቅር ሳመው። ለእጇ ብቻ አይደለም ለአንገቷም ውድ ጌጥን ያጠልቃል። የቱርካን ቤት መብራቱ ተቃጥሏል። አይላ አንድ ካሴት ይዛ ወደ ኦዛር መታ ትሰጠዋለች። አቶ ኦዛር ይቅርታ ምሽታችሁን እንዳላበላሽ፣ ይህንን ካሴት ለወይዘሮ ሩቻን ነው ከወይዘሮ ነስሪን የተላከው። አምጪው፣ እኔ እሰጣታለሁ፣ ክፍሏ ናት። አሁን አንዴ ብቻ የልጅ ልጄን ውለጂው እንጂ እና እንዴት እንደማደርግሽ እንዴት አስቀንጥሬ እንደምጥልሽ አሳይሻለሁ። ቱርካን ቆይ ስንት ጊዜ ነው እንዳደውልልኝ የነገርኩ? አቶ ባታል ቆይ አሁንም ኦዛርና ሴቪ ላይ አንድ ላይ ናቸው እያልከኝ ነው? ቆይ አንተ ምንድን ነው ሥራ? ሶመር ቤቷ ገብቶ መብራቱን ሰርቶላት እንደምንም ጉያዋ ይገባል። ደክሞኛል ብሎ አንገቱን እንድታሽለት አድርጎ ቱርካን ያለ አንቺ እኮ መኖር አልችልም፣ አንቺም ያለ እኔ አይሆንልሽም፣ በፍጹም አይሆንም። እባክሽ እሺ በይኝና ከልጃችን ጋር ወደ ቤታችን እንመለስ። ሁሉንም ነገር ከመጀመሪያው ልክ እንደ አዲስ እንጀምር እባክሽ። ከመጀመሪያው በትዳሯ ባለሙሉ ተስፋ የነበረችው ያቺ ድንግሏ ቱርካን፣ የሰርጓ ቀን የሰበርካት ቱርካንን። ቱርካን እባክሽ እንደ አዲስ እንጀምረው። ተው ሶመር፣ ተጋብተን ሊሆን ይችላል፣ ግን እኔ ባልሽ አይደለሁም። ያገባሁሽ እናቴ ስላስገደደችኝ ነው። ተጋብተን ሊሆን ይችላል፣ ግን እኔ ሚስት አይደለሁም። መቼም ልወድህ እችል ይሆናል፣ ግን አንተ የልጅ አባት ብቻ ነው የምትሆነው እንጂ ባሌ ልትሆን አትችልም። አሁን ከዚህ ሄዳለሁ። መቼ እንደምመለስ አላውቅም። ስለዚህ ብመጣም አንድ አልጋ ላይ አብረሽ አልተኛም። ብመጣም ምንም ነገር አይቀየርም። አብቅቷል።
በላውን ከዚህ ሂድ። ያኔ የሰርጉ ቀን የሙሽራ ቀሚሷን ረግጦት እንደሄደ እርሷን መሬቱ ላይ የወደቀውን ካፖርት ረግጣው ሄዳ በሩ ጋር ትቆማለች። በቀል ተበቀለ ማለት እንዲህ ነው።